ክፍሉ የተጠናቀቀው። እንዴት አድርገው ድምፃቸውን ቀይረውም እንደሚያስፈራራት ሁሉ ከተዘጋጁ በኋላ ቤዚም ሉላን ጠርቷ ይሄንን ሀሳብ ካማከረቻት በኋላ ቤዚም እስከ ዛሬ ካደረኩት ሁሉ ይሄ በጣም ቀላሉ ነው። ሳልወድ እንኳን ከዶክተሩ ጋር አብሬ የሆንኩኝ አይደል ወይ? ስለዚህ የአሁኑ ላይ ይሳካልናል እህቴ። እንደ ድሯችን አንድ ላይ የምንኖርበት ቀን ቅርብ ነው። ችግር የለውም፣ ምንም ሀሳብ አይግባሽ ብላት ነበር የተለያዩት። ቤዚም ወደ ቤት እንደሄደች አሁን ስራውን መጀመር አለብኝ ትልና ሁልጊዜም ዘርፌና ሰራተኛዋ ቡና ጠጥተው ስለሚተኙ ቤዚም ቡና ውስጥ የእንቅልፍ መድኃኒት ትጨምራለች። እሷም የእንቅልፍ መድኃኒቱን ከጨመረች በኋላ ዞር ብላ ትመለከታቸዋለች። ሁለቱም ቡናቸውን ጠጥተው ቤቲም ዘርፌም ቡና አምጪልኝ ስላለቻት ለዘርፌም ቡናውን ትሰጣታለች። ቡናውንም ከሰጠቻት በኋላ ቡናውን ሁለቱም እንደጠጡ እንቅልፋቸው ይመጣል። እንቅልፋቸውም ልክ እንደመጣ ገብተው ይተኛሉ። እሷም በዛው መካከል ነበር ለነሱራፌል ደውላ በሉ ይዛችሁኑ አሁን ሁለቱም ተኝተዋል በማለት ትደውልላቸዋለች። እነሱም ሬሳውን ይዘው መጥተው ሽንት ቤት አስገብተው አስተካክለውት ይሄዳሉ። ልክ እነሱ እንደወጡ ቤዚም ወደ ሽንት ቤት ትገባለች። ወደ ሽንት ቤትም እንደገባች ትጨዋለች። ዘርፌም ብትተኛም በዛን ሰዓት ስልክ እየተደወለላት ስለነበረ ማነው በዚህን ሰዓት ደግሞ የሚደውለው ብላ ስልኩን እያነሳች ነበር። ስልኩንም ስታነሳ ሄለው እንዳለች ማልበል ስትል ቆንጨራ አባላለሁ በማለት ይናገራታል። እሷም እኔ ሞዶሻ አባላለሁ በዚህ ሰዓት ደውለህ ትቀልዳለህ ወይ ብላ ስልኩን እንደዘጋች የቤዛን ጩኸት ትሰማለች። ቤዛንም ምን ሆንሽ እያለች ቤዛን ለመጠየቅ ወደ ውስጥ ትገባለች። እሷም ወደ ውስጥ እንደገባች ሬሳውን ታያለች። ዘርፌም በዚህ ሰዓት ትደነግጥና ምን እየተካሄደና ምንድን ነው እሱ ይሄ እስከየት መጥቶ ነው ብላ ስትላት እኔ ምንም የማውቀው ነገር የለም ስገባ ደንግጫለሁ የምን ሬሳ ነው እያለች ቤዚም እንደደነገጠ እያስመሰለች ነበረ። በዛው መካከል ሱራፊል መልሶ ይደውልላታል። መልሶም ይደውልና መልሶ ከመደወሉ በፊት ለቤዚ በዚህ ስልክ እኮ አሁን ተደውሎልኝ ነበረ ምንድን ነው እያለች እያለ ስልኩ ይደወላል። ታነሳና ሄሎ ስትል አንቺ ሬሳውን ይዘሽ የሄድሽውን ሁሉንም ነገር አይቻለሁኝ። አሁን እኔ የሞተው ልጅ ወንድሙ ነኝና አሁን ቀጥ ብለሽ ብራችንን እንድትመልሺ እፈልጋለሁ በማለትም ይላታል። የምን ብር ነው? የምን ሬሳ ነው? እኔ ምንም አይነት ሬሳ አላየውም በማለትም ትመልስለታለች። አሁን አንቺ ቤት ውስጥ ያለው ሬሳ 40 ሚሊዮን ብር ባንኩን ከዘረፍነው አንዱ እኛ ነን። ስለዚህ አሁን ቀጥ ብለሽ ከማምጣትሽ ወዴትም እንዳትሄጂ፣ ሬሳውንም ሳይሆን የምንፈልገው ብራችንን ነው። ብራችንን እንደሰረቅን ፖሊስ ሲያባርረው ያንቺ መኪና ውስጥ ነው ዘሎ እየገባው። ስለዚህ እኛ ደግሞ ካርጋሽን ይዘን ነበረ። በካርጋሽ መሰረት ስልክ ቁጥርሽንና የቤት ቁጥርሽን ይዘነዋል። ስታስገቢም እያየንሽ ነበረ። ስለዚህ ብራችንን አምጪ በማለት ይናገሯታል። ዘርፌም የምን ብር ነው? የምን ሬሳ ነው? ምን እያላችሁ ነው ያላችሁት? እያለች እየፈራች ምንድን ነው እሱ እያለች እኔ በፍጹም አላየውም እያለች እያለ ቤዚ አምጪ እስቲ ምንድን ነው እያሉ ያሉት ብላ ትቀበላታለች። እነሱንም ምን እያላችሁ ነው ያላችሁት? ምንድን ነው እሱ የምን ሬሳ ነው ብላ ስትል አላቅም ካለች አላቅም ነው፣ ለምንድን ነው የምታስጨንቋት ብላ ትናገራለች። በዛውም ትወናውን በጣም ችለሽበታል፣ ፈርታለች ወይ በማለትም ይጠይቃታል። አዎ ፖሊስን ብታመጡ ምንም ብታመጡ ምንም የምታመጡት ነገር የለም፣ ምንም አይነት ነገር የለም በማለትም ምላሽ ትሰጣቸዋለች። እሷም በዛን ሰዓት ፖሊስ የሚለውን ነገር ስትሰማ ዘርፌም
ተመነጭቅና ትቀበላለች። እሷም ብሩን አምጪ ብለው ሲሏት ምንም አይነት ብር የለም በማለትም ብትመልስላቸውም ብሩን ካላመጣሽ ፖሊስን ብትደዊ የትኛውን ቦታ ብትደዊ እኛ ብዙ ስለሆንን ሁሉም ቦታ እንዳለን ቁጠሪ ብለው ይናገሯታል። እሷም እጅግ ትደነግጥና እሺ በቃ በማለትም ትመልስላቸዋለች። እሷም በዛን ሰዓት እንደዛ አይነት መልስ ስትመልስላቸው ስልኩን ጆሮዋ ላይ ይሄንን ያህል ብር ቶሎ ብለሽ ብሩን እንዳለ የማታስገቢ ከሆነ የሚከተልሽን አስቢ፣ ሬሳውንም እስካሁን ድረስ ለምንድነው ያልቀበርሽው የወንድማችንን ሬሳ የምታንገላትችው ብለው ይሏታል። እሱንም እኔ የምንም አይነት ሬሳ አላየውም በማለትም ምላሽን ብትሰጣቸው ሆኖም ሊፋታት አልቻሉም። በዛ አይነቱ ስልኩን ጆሮዋ ላይ ከዘጉም በኋላ እሷም ምን እየተካሄደ ነው ያለው? ይሄንን ሴራ ማን ነው እኔ ላይ ያደረገው? ያቺ ቤዚ ትሆናለች ወይን አንቺ ወይን ቤዛ ነሽ ብላ ትላታለች። ሉላም እንዴት ነው እኔ ይህንን ነገር የማደርገው ብላ ስትላት ቤዛ ልትሆን ትችላለች ሌላ ጠላት ስለሌለኝ ብላ ስትላት እንዴት ነው ቤዛ ከዚህ ከሽብረኛ ጋር የምትሰራው ብላ ትመልስላታለች። እሷም ካዲያ ማን ነው እሱ ይሄንን ሊያደርግ የሚችለው? እኔ ምንም የማውቀው ነገር የለም በማለትም ምላሽም እየሰጠቻት ትገኛለች። ሆኖም በዛው መካከል ማታ ቡና ማን ነበር እየሰጠኝ እያለች እየጠየቀቻቸው ነው። ጉቺና ቤዚ በጣም እየተጨነቁ ነበረ። ደጋግመውም በደወሉ ሰዓት ቶሎ ስልክ አላነሱላቸውም ነበር። ጉቺ እኔ ሊፈነዳ ነው፣ እኔ የሆነ ነገር ልሆን ነው፣ ስልኩን ካላነሱ እያለች በስተመጨረሻም በጣም እያስቸገረቻቸው ትገኝ ነበረ። ሆኖም እነሱ ራፌል ያንን ነገር ካካሄዱ በኋላ ቀጥታ ወደ ቤት ነበር የሄዱት። እንደሄዱም ለምንድን ነው ስልክ ያላነሳችሁልን? እኛ በጣም እየተጨነቅን ነበረ፣ ምንድን ነው እሱ እያሉም እየጠየቋት ነበረ። እሷም በዛን ሰዓት እንደዛ አይነት ጥያቄ በሚጠይቋትም ሰዓት በሚጠይቋቸውም ሰዓት አይ እኛ እኮ ነገሮችን እያካሄድን ነበረ፣ ለዛ ነው አሁን ሁሉም ነገር መስመር ይዞልናል፣ ምንም አይነት ሀሳብ እንዳይገባችሁ በማለትም ይመልሱላታል። ጉቻም እንዴ እኛ እኮ ልንፈነዳ ነበር፣ ካዲያ ብሩ የታለ? ብሩን ምን አደረጋችሁት? ብሩን ወደ አካውንታችሁ ውስጥ አስገባችሁ በማለት በችኮላ ትጠይቃቸዋለች። እንዴ ብር አፈር መሰለሽ ወይ? በአንድ ጊዜ ብቻ ብሩን አብሳይ የምትሰጠን በማለትም ጉቺን ይጠይቋታል። እና በአንድ የማይሳካውን ነው ወይ እኔ ልፈነዳ የደረስኩት? አሁን በቃ ብሩን ታስገባለች ማለት ነው ወይ ብላ ትጠይቃቸዋለች። ምን እየሆንሽ ነው ያለሽው? እንቅልፍ ውስጥ ነው ወይስ ተኝተሽ ነው ያለሽው? እያሏት ነበረ። ቤዚም እህቴን ትታችኋት መጣችሁ። ነገሮቹ ግን እየተካሄዱ ቢሆንም እህቴ ብቻዋን እዛ እየተጨነቀች ነው፣ ምን እያሳለፈችውን እያለች ስለ እህቷም እየተጨነቀች ትገኛለች። ሆኖም አሁን ላይ ቤዚ ምንም ነገር የተነቃባት ነገር የለም። ሆኖም ማታ ቡና ማን የሰጠኝ እያለች ዘርፌ ትገኛለች። ማታ ቡና የሰጠሽኝ አንቺ ነሽና ምንድነው እሱ ብላ ስትላት ቤቲም እንዴ ብቻ ቡና ውስጥ የሆነ ነገር አድርገሻል ብለሽ ልትጠረጥርኝ እንዳይሆን ብላ ትላታለች። እና ማታ ቡናውን ከሰጠሽኝ በኋላ እንቅልፍ ሲለኝ ነበረ። ቡናውን የሰጠሽኝ አንቺ ነሽና ምንድነው አስበሽ እንደዚህ ያደረግሽው ብላ ስትላት፣ በዛው መካከል ሉላ እንዴት እሷ ከሽብርተኞቹ ጋራ ልትሰራ ትችላለች? ይሄ ነገር በፍጹም አይሆንም ብላ ስትላት፣ እቺ ዱርዬ ናት
መጀመሪያ ጎዳና ተዳዳሪ ነበረች። ስለዚህ ብዙ ነገሮችን ታውቃለች እና እሷ ናት ይህንን ነገር ያደረገችው። ከሰው ውጪ ማን ሊያደርግ ይችላል? ምንድነው ያደረግሽው ማታ? በማለትም እያፋጠጠቻት ትገኛለች። ሆኖም በሉላ ላይ ለጊዜው ምንም የተነቃባት ነገር የለም። ሬሳውንም እዚህ ጋር ቆመን ከምንንጨቃጨቅ ለምን መላ አንፈጥርም? ሬሳውን ወዴት እንደምናደርግ እያለች ቤዚ ሀሳብ እየሰጠቻቸው ሉላ ሀሳብ እየሰጠቻቸው ትገኛለች። ቤዚም እዛ ጋር ብትጨነቅም እነ ሱራፌል ደግሞ ሁሉም ነገር መስመር እየያዘልን ነው። አሁን እሷ ፈርታ ትገኛለች። ያለውን ነገር ሁሉ ታደርጋለች እያሏትም ቢገኙ ስለ እህቴ ምን ትሆን ይሆን? እዛ ጋር ያለውን ነገር ማን ያውቃል? እያለችም ትጨነቃለች። ሆኖም ጉቻ እንግዲህ እንደተለመደባት እሷ ባስፈጣኝና ሁሉም ነገር በአንድ ደቂቃ ውስጥ የሚሳካ መስሏት የታለ ገንዘቡ እያለችም ስትል ሂጂና ገብተሽ ተኚ፣ ስትተኚ ትነቂያለሽ እየተባለች ትገኛለች። ሆኖም ቀጣዩ ስራችን ምን መሆን አለበት በማለትም ቤዚን እየጠየቋት ይገኛሉ። ቤዚ እየጠየቀቻቸው ትገኛለች። እነ ሱራፌልም አሁን ላይ ስራችን ምንም አይደለም፣ አሁን የቤዚን ስልክ ብቻ ነው የሉላን ስልክ ብቻ ነው የምንጠብቀው እያሏት ይገኛሉ። ሉላ የምትለንን ሁሉንም ነገር እናደርጋለን፣ አሁን ከዛ ነው እንጂ ከዚህ ምንም የምንሰራው ነገር የለም፣ ቁጭ ብለን የእሷን ስልክ እንጠባበቃለን በማለትም ይገኛሉ። እንግዲህ ዘርፌም እዛ ጋር በመጨነቅ ውስጥ ቤቴን እንቅ አድርጓ ይዟ ምንድነው እያደረግሽው? አንቺ ራስሽ ነሽ እዚህ ነገር ውስጥ ያስገባሽኝ፣ ቡና የሰጠሽኝ አንቺ ነሽ፣ አንቺ እንደሰጠሽኝ ነው እንቅልፍ ያለኝ በማለትም ዘርፌ እንዳነቀቻት ክፍሉ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ዘርፌና ሉላ እንግዲህ መንታ ስለሆኑ ስማቸውም እየተምታታብኝ ስለነበረ በጣም ይቅርታ አድርጉልኝ። እስከዚህንም ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ቀጣዩን ክፍል ይዤላችሁ እስከመጣ ድረስ ሁላችሁም እንድታበረታቱኝና ከጎኔ እንድትሆኑ፣ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ፣ ነባሮቹም እንግዲህ ላይክ እና ኮሜንት ማድረጋችሁንና ማበረታታችሁን አትርሱት እላችኋለሁ። ሁልጊዜም ከጎኔ ስለሆናችሁ ሁላችሁም ከልብ እያመሰገንኩኝ ቀናችሁ ያማረ የተዋበ አምላካችሁን የፈጠራችሁን ጌታ እያሰባችሁ እያመሰገናችሁ በምንም አይነት ሁኔታ ውስጥ በከባድ ሁኔታ ውስጥ እንኳን ብትኖሩ ጌታን ከማመስገን ወደ ኋላ ሳትሉ ቀናችሁ የተዋበና በምንም አይነት ነገር ውስጥ እግዚአብሔር ደስተኛ እንዲያደርጋችሁ መልካም ምኞቴ ነው። ተባረኩልኝ። እግዚአብሔር ስለነበረን ጊዜ ክብር ሁሉ ምስጋና ሁሉ ለሱ ይሆን እያልኩኝ እችን እንድንተነፍስ የፈቀደልን እሱ ስለሆነ ከልብ እያመሰገንኳችሁም እግዚአብሔርንም ከፍ እያደረግኩኝ ከወዲሁ እለያያችኋለሁ። መልካም ቀን፣ መልካም ቆይታ